ነው ከነብያችን ሰለላሁ ዐለይሂ ወሰለም የምትወጂው ቃል የሰው ልጅ ትልቁ ጦርነት ማለት ከራሱ ከነፍስያው ጋር ከነፍሱ ጋር የሚታረቀው ጦርነት ነው። አሁን ጦርነት ከሌላው ጋር ከባልሽ ጋር ከምናምን ጋር አይደለም። እሱ ውጭ ነው። ራስሽን ነፍስያሽን ማሸነፍ ማለት ነው። ከራስሽ ከነፍስያችሁ ጋር ስትታገሉ ዊን ስታረጉ ከራሳችሁ ጋር ታግላችሁ ዊን ስታረጉ ያኔ ነው ባትሉ ከራሳችሁ ጋር ነው የሚጀምረው። ሰው ከውጭ ላይ ከሀቢባ ጋር ብጣላ ሀቢባ ልጥል ብል ምንም ዋጋ የለውም። ከራሳችሁ ጋር ያለው ባትል ከራሳችሁ ውስጣችሁ ካለው ምቀኝነት እሷ ለምን አለፈላት እኔ ለምን አልፈልኝም በምን ላታለው በምን ላድርገው ከሚለው ምቀኝነት ጋር አሸነፋችሁ ዊን ስታደርጉ ከዛ በኋላ ውስጣችሁ ምን ይሆናል መስላችሁ? በጣም ሀምብል የምትሆኑት ለምን ውስጥ ከምቀኝነት ከምናምን ስትጸዱ ዓለም ባዶ ይሆናል። ምን በቃ የሚደንቃችሁ ነገር የለም። ሁሉም ነገር ልታጡ ሀምብል ስለምትሆኑ ውስጣችሁ ሀምብል ስለሚሆን ሁሉም ነገር አንድ ቀን ሊቀር እንደሚችል ልጅ ልታጡ ትችላላችሁ። ጤንነት ይረግፋል፣ መልክ ይረግፋል፣ ሀብት ይጠፋል። ይሄ እግር የኛ ራሱ አይደለም። ይህን ስታውቁ ቦታችሁን ትይዛላችሁ። ስለዚህ ባላችሁ ነገር አትታበዩ። ነቢይ መሐመድ ምን ይላል መስላችሁ? እኔ ሙስሊም አይደለሁም፣ ግን የነቢይ መሐመድ በጣም የምወደው አባባል በዚህ ምድር ላይ ትልቁ ጦርነት ከራስ ጋር የሚገጠሙ ጦርነት ነው ይላል። ከራሳችሁ ጋር መጀመሪያ ራሳችሁ ውስጣችሁ ያለው ዲመንድ ውስጣችሁ ያለው ሴጣን ሁላችንም ላይ አለ። ለምሳሌ ምቀኝነት የሆነ ጊዜ ላይ የሆነ ምቀኝነት ይወጣ ሲል እሽት ታደርገዋለሁ። የሆነ ልቀና ሲመስለኝ የሆነ ነገር ሲመስለኝ ከራሴ ጋር በጣም ፋይት አድርጌ ራሴን አሸንፊያለሁ። ውስጤ በጣም ሰላም ነው። የማንንም ሰው አልመኝም። ለምን የሆነ ነገር ጓደኛዬ ዛሬ ሳታውቀው ለምን የሆነ ነገር አጋጥማትም በጣም ደስ የሚለኝ። ስለዚህ ብዙ ጊዜ ከራሳችን ጋር ያለው ዲመንድ ከውስጣችን ጋር ያለው ምቀኝነት ሁላችንም ላይ አለ። እሺ ወድችዬ ምንም ሰውኛ ነው ይሄ የቅናት መንፈስ የምቀኝነት። ኦኬ ሀቢባ እንዴት አድርጌ ልጣላት? አምና እኮ እንደዚህ አልነበረችም። ዛሬ ምንድን ነው ሁሉ ሰው እንዲህ ልበል? ከዛ በኋላ ትንሽ የሆነ ነገር ሰው አለ አይደል ይሳሳታል። የሆነ ነገር ስትል እሷን ቃል ይዛችሁ እንዲህ ከሆነ እናንተ ናችሁ ሚዘረብል የምትሆኑት። የእሷን ኃጢአት የእሷን እንትን እየወሰዳችሁት ነው። ስለዚህ እኔ ብዙ ጊዜ ከራሴ ጋር ፋይት አድርጌ ሳይ ምን ሆንኩ መሰላችሁ? ራሴ ላይ ነው ፎከስ የማደርገው። ብዙ ጊዜ ምን እላለሁ? ዘንድሮ ምንድነው ላይፌ ላይ ያልጨመርኩት ነገር? ምንድነው ያላረኩት ነገር? አምና ይሄን አሳክቻለሁ፣ አሁን ምን አሳካለሁ? ፖዚቲቭ ነገር ማሰብ። ያ ነገር ሲሆን ህይወታችሁ እኔ አሁን ትናንትና ዛሬም ውስጥ ገባሁ አንቺ ጋር ኦኬ ይሄኛው ስጣለሁ አልኩኝ አይደለ? በረከት ከሌላ ቦታ ነው የሚመጣው። የረሳችሁት ብር ራሱ ይመጣላችኋል። ምቀኝነት ላይ ሲኖርን ግን ሱቅ ውስጥ ገብተን ራሱ ያላሰብነውን እቃ የሆነ ነገር ልትገዙ አስባችሁ ሮንግ እቃ ገዝታችሁ ትከስራላችሁ። ስለዚህ ትልቁ ነገር ከውስጣችን ጋር ፖዚቲቭ የሆነ ኢነርጂ፣ ሰው የሆነ ነገር ሲያልፍለት ደስ እንዲለን መረዳዳት። የአንዱ ቁስል በጭራሽን አሁን የሀቢባን እንባ ማየት አልፈልግም። በእውነት የሀቢባን በቀደም ብያታለሁ። በጣም ነው የምወዳት። በጣም እወዳታለሁ፣ አከብራታለሁ። በጣም መወዳት አለ የሷ እኔ ከሷ የሚመቸኝ በሚሊዮን ብር ቢገዛ የማይገኙ ነገሮች አሏት። በምንም ተአምረን የሆነ ነገር ላይ ቢያጋጥማት ሀቢባን እኔ ጦርነት ጋር ሸንጂ ነው የምወጣው። በቃ አለቀ። ለወደዳችሁት ሰው እኔ አሁን ስትወዱ ከልባችሁ መሆን ካልሆነ ደግሞ እዛ ቦታ ላይ አለመገኘት። ሰላም እንዴት ናችሁ? ስሜ ደህንነት በላቸው እባላለሁ። ያለው ሳውዲ ነው ቦታው ያለውበት አካባቢ ማለት ነው። ካፍጂ ወይንም ካፍጂ በመባል ይታወቃል። ከመጣሁ አመቴ ነው። በብዙ መከራና በብዙ ስቃይ ውስጥ የምኖር ነኝ። የመጀመሪያው ሽንት ቤት እንድገባ አይፈቀድልኝም ማታ ማለት ነው። አንድ ሰዓት እንኳን ሽንት መያዝ በጣም ከባድ ነው። ሁላችሁም ታውቁታላችሁ። በዚህ የተነሳ ሆስፒታል ሁሉ ገብቼ ነበረ ታመሜ ማለት ነው። እያነከስኩ ነው፣ ኩላሊት ያመኛል። እያነከስኩ ነው የምሰራው። የምበላው ደቂቃ ሰዓት ተሰጥቶኝ ነው 15 ደቂቃ። ያም ሆኖ ሳያልቅ ነው ተነሽ የምባለው ማለት ነው የምነሳው። እና እየተደበደብኩ ነው የምሰራው። የምበላው ምግብ ልበላ ያቀረብኩትን ምግብ ትደፋብኝ ፊቴ ላይ እዚህ ጋር ፊቴ ላይ ነው የምትተፋብኝ ማለት ነው። እና ያም አልበቃቸው ብሎ በሚያስሩት ነገር በሚያስሩት ነገር ነው ሁልጊዜ የሚያስፈራራኝ። አንቅሻለሁ በዚህ የሚል እና ቁልፍ በሬ እንዳልቆልፍ ቁልፍ ተከልክያለሁ። በማንኛውም ሰዓት እየገቡ ያሁኛል።
እና እኔ ተኝቼ ያው ድካም ነውና በተኛም ግን እነቃለሁ። ለምን በተኛም ቅዠት ነው የሆነ እፈራለሁ። ገብተው የሆነ ነገር ያደርጉኛል ይገሉኛል ምናምን ብዬ ስለምፈራ እየባነንኩ ነው የምተኛው እንቅልፍ ማለት ነው። እና ፖሊሶቹ ሁሉ ጓደኞቹ እንደሆኑ ይናገራል ማለት ነው ሰውየው። ገለንሽ ዝባላ ላይ ነው የምንጥልሽ፣ ሬሳሽን ራሱ ሰው አያየውም ነው የሚለኝ። እና በጣም ፈርቻለሁ። ይህ ቪዲዮ ዋጋ እንደሚያስከፍለኝ አውቃለሁ። ለሚረዱ ሰዎች ሼር አድርጉላቸው። በእርግጠኝነት ቢያዩት ማንም ሰው እንደማይጨክንብኝ አውቃለሁ። የምሰጠው ኢንተርኔት በቀን 1 ሰዓት ነበረ፣ እሱም ተከልክሎ በ5 ቀን በ6 ቀን ነበረ እሱ። አሁንም ደግሞ እሱ ጨርሶ ተከልክያለሁ። እንዴት ይሄ ቪዲዮ እሱ ጋር እንደሚደርስ ማለት ነው። ግን እግዚአብሔር ክርስቶና ምኛ ነው ቪዲዮ የቀረጽኩ ያለሁት። ስልኬ ደግሞ የዛው ሊመነሽ 966 53 61 47 9 58 ነው ስልኬ ማለት ነው። ጠዋት ላነሳ እችላለሁ ስለምተኛ። ከዛ በኋላ ግን ስልክ ሲደወል ቢታይ እንደው ችግር ውስጥ እገባለሁ ማለት ነው። አመሰግናለሁ። ሼር አድርጉልኝ። ይሄን ቪዲዮ ነው እንግዲህ እንዳጋጣሚ ስክሮል ነውና ሳረግ ያገኘሁት በጣም ስላሳዘነኝ ነው። አንድ ነገር እሷን እንግዲህ ሳውዲ ያላችሁ መርዳት የምትችሉ ሰዎች፣ ማውጣት የምትችሉ ሰዋጎችም ምኖችም ሰዎችም ካላችሁ ቁጥር እንግዲህ ተናግራለች። በዛ ቁጥር እንትን በሏት። ሲቀጥል ደግሞ አንዳንድ የመዳም ቅመሞች አላችሁ በሳፋ ሙሉ እየበላችሁ እኔችን በልቼ ደግሞ ውለው ማድረው የምትሉ እስቲ የይችን የእህታችን ታሪክ ሙሉ እንሰብታችኋነ ከእናንተ ጋር መዛዝኑት አቅማዳ ሁላ። እች ልጅ እንግዲህ ሀማም መጠቀም እንኳ ይፈቀድላት። ቁርስ እንኳ 15 ደቂቃ እኔ ቁርስ ይሁን ሳላቅም ግን ምግብ 15 ደቂቃ ነው የሚፈቀድላት። በቃ ወደ ራሳችሁ ኮፒ እያደረጋችሁ እናንተ አሳማ ሁላ ተመስገን በሉ። እና እችን እህታችን እርዷት የምትችሉ ሰዎች አውጧት ከዛ ነገር።